ዛሬ አብረን የምንካፈለው በርን የማስከፈት ጥበብ በሚል ነው የምንካፈለው። ቀኝ እጆቻችሁን አንሱና በር ይከፈታል በሉ። መጽሐፍ ቅዱስ ስለ በሮች ሲናገር እግዚአብሔር አምስት በሆኑ በሮች አምስት አይነት በሆነ መንገድ በሮችን እንደሚከፍት ይናገራል። እና እስቲ የበር አይነቶችን ልናገር። የበር አይነቶች ማለት የመጀመሪያው በር ስራ የሞላበት በር፣ ስራ የሚሞላበት በር እግዚአብሔር ይከፍታል። አሜን። ስራ የሌላችሁ ሰዎች ቁጭ ብላችሁ የምትሉ ሰዎች ይሄን ጸሎት ጸልዩ። ቀኝ እጆቻችሁን አንሱና ጌታ ሆይ በሉ እስቲ ስራ የሞላበት በር ክፈትልኝ በሉ እስቲ። ለሆነ ሰው ይሄ በር ሲከፈታ ያለ ስሙ። እግዚአብሔር ስራ የሞላበት በር ሲከፍትላችሁ በቃ በሩ ራሱ የሚያመጣው ኦፖርቹኒቲ አለ። ሙሉ ሆኖ ይመጣል። ሙሉ በር እስቲ ሙሉ በር በሉ እስቲ። አሜን። ያሁኑም ባላቅም ወርልድ ቪዥን የሚባል የክርስቲያኖች ድርጅት አለና ይሄ ድርጅት በየቦታው እየሄደ የልማት ስራ ነው የሚሰራው። ብዙ ጴንጤዎች እዛ ለመግባት ይፈልጋሉ። እና አንዱን ጠየቁት፣ እስቲ ወርልድ ቪዥን ለመግባት ለምንድን ነው የምትፈልገው? ቦታው እኮ ሪሞት ነው። አዲስ አበባ ስራ ተሰራም ስል አይ ይሄ የወርልድ ቪዥን በር ከተከፈተ ሙሉ ነገር ነው አለኝ። እንዴት አልኩት። ጠዋት ስትነሳ ዲቮሽን አለ፣ ቀጥሎ ቁርስ አለ፣ ቀጥሎ ስራ አለ፣ ቀጥሎ ምሳ ደግሞ ምግብ አለ፣ ቀጥሎ ራት አለ፣ አልጋ አለ፣ ካምፕ አለ፣ ሻወር አለው፣ ሽንት ቤት አለው፣ አልጋ አለው። በቃ ቦርሳን ብቻ ይዘህ መምጣት ነው። ይሄ ማለት ምንድነው? ሙሉ በር። አሜን ነው ወይ? እስቲ ጮና አሜን በሉ። በረብ እኔ ዛሬ ለሆነ ሰው ይሄ በር ይከፍተዋል። መንፈሳዊ ነገር ሳይጎዳ፣ ስጋዊ ነገር ሳይጎዳ የሚከፈት በር ነው። ይሄ በር ሙሉ በር ይባላል። ይሄው ልክ እንደዚህ ማለት ነው። አሜን። እስቲ ጮና አሜን በሉ። በረብ እግዚአብሔር በባል የሚባርካቸው ሚስቶች ሲኖሩ እግዚአብሔር ሙሉ የሆነ ባል ይሰጣቸዋል። ስራ ያለው፣ የተሰራ ሚንከባከብ፣ ራት ወጥቶ የሚጋብዝ፣ ቤት ያለው፣ መኪና ያለው። በቃ አንቺ ቬሎሽን ብቻ ይዘሽ ነው የምትገቢ። ይሄ ሙሉ ባል ይባላል። በቃ የተሟላ ማለት አሜን ነው ወይ? ላላገቡ ነው ያልኩት። አሜን በለው አበደ። ስለዚህ ሐዋርያው ጳውሎስ ሲናገር ስራ የሞላበት በር ተከፍቶልኝ። ሁለተኛው በር የኛን ማንኳኳት የሚፈልግ በር አለ። የበር አይነቶችን ነው የምናገር። ማቴዎስ ወንጌል ምዕራፍ 6 ላይ ቁጥር 7 አንኳኩ ይከፈትላችኋል። ይሄኛው በር ምን ይፈልጋል? የኛ ማንኳኳት ይፈልጋል። ሲቪ ይዘህ መዞር አለብህ፣ መጸለይ አለብህ፣ ጾም ጸሎት ይዘህ ማስለቀቅ አለብህ። ምን ማድረጋል? ይሄ ምንድነው ካላችሁ እኛ ስናንኳኳ የሚከፈት በር ነው። እስቲ ቀኝ እጆቻችሁን አንሱና ጌታ ሆይ በሉ እስቲ አንኳኳለሁ ይከፈትልኛል በሉ። ለሆነ ሰው እግዚአብሔር ባንኳኳችሁት ጉዳይ ላይ በርን ይከፍትላችኋል። ቀኝ እጆቻችሁን አንሱና የማንኳኳው ይከፈትልኛል በሉ። አሜን ነው ወይ? እስቲ ጮና አሜን በሉ። በረ ይሄን በር አንኳኩተ ያኛው እንደማይከፈት ማለት በምታንኳኳበት ጉዳይ ነው እግዚአብሔር በርን የሚከፍተው። በምትፈልግበት ጉዳይ ነው በርን የምትከፍተው። ለሳይክል ጸልይ እግዚአብሔር መኪና አይሰጥም። የክራይ ቤት ጸልይ እግዚአብሔር የራስህን ቤት አይሰጥም። የቀበሌ ቤት ጸልይ እግዚአብሔር የሆነ ነገር አይሰጥም። የሚሰጥ ምን አይነት ነው ካልከኝ ያንኳኳ ነው። አንኳኳ። ስለዚህ ለማንኳኳት ሬዲ መሆን አለ። ሶስተኛው በር አውቆ የሚከፈት በር አለ። ሐዋርያት ሥራ ምዕራፍ 12 ላይ ሲናገር ጴጥሮስ በእስር ውስጥ ከገባ በኋላ ሄሮድስ ካሰረው በኋላ እንደነገ ሊታረድ እንደነገ ሊሰዋ እግዚአብሔር መልአኩን ላከ። ሐዋርያት ሥራ ምዕራፍ 12 ቁጥር 1 ላይ ዮሐንስ ወንድም ያዕቆብ በሰይፍ ስለተገሎ ነበር። ይህንን ደግሞ አይሁድ ደስ እንዳሰኘ አይቶ ጨምሮ ጴጥሮስን ያዘው ይላል። ጴጥሮስ ማለት አለት ማለት ነው፣ ዋና ማለት ነው። ለዚህ በር ደግሞ እግዚአብሔር አምላክ ሊከፍትለት ፈልጓል። ሄሮድስ የዘጋውን በር እግዚአብሔር ከፈተው። እንዴት ከፈተው ካላችሁ አውቆ ወደ ከተማ የሚያወጣው በር አልፈው ከሄዱ በኋላ ዋናው በር ላይ ሲደርስ በሩም ደግሞ አውቆ ምን አረገ ይለናል? ተከፈተ። ዛሬ ለሆነ ሰው አውቋችሁ ይከፈታል። ቀኝ እጆቻችሁን አንሱና ጌታ ሆይ በሉሴ ካንተ የተነሳ አውቆኝ ይከፈታል። በሩ አውቆ ይከፈታል። አሜን ነው ወይ? እግዚአብሔር ለሆነ ሰው በር ይከፍታል። አውቋችሁ በርን ይከፍታል። በኢየሱስ ስም እግዚአብሔር ጨለማን ይገፋል። አራተኛው በር የመኳንንት በር አለ።
ትዝ ይላችኋል መዝሙረ ዳዊት ላይ ሲናገር እናንተ መኳንንቶች በሮች ይከፈቱ የክብር ንጉስ ይግባል። ይሄ የክብር ንጉስ የሚገባበት በር ነው። ዛሬ በጌታ በኢየሱስ ስም አውጃለሁ የክብር ንጉስ የሚገባበት በር አውቆ ይከፈት፣ አውቆ ይከፈት። አምስተኛው በር አሁን የምናገርበት መጨረሻ ላይ የምናገርበት በር ምን አይነት በር ነው ካላችሁ ማንም የማይዘጋው በር፣ ማንም የማይዘጋው በር። አንዳንድ በሮች ተመልሰው ይዘጋሉ፣ አንዳንድ በሮች ላያችሁ ላይ ይዘጋሉ። አንዴ ምን ሆኗል መሰላችሁ? ይሄ ታውቃላችሁ የውጭ በር ከውስጥም ከውስጥ በቁልፍ ነው የሚከፈተው፣ ከውጭ ደግሞ በቃ አለ አይደለ መወርወሪያ ያለው እና የሚገርማችሁ ነገር ቤት ውስጥ ማንም የለም። እኔ ነበርኩኝ። ወጣሁኝ ለሱቅ ስመለስ ለካ ረስቻለሁ ቁልፍ አልያዝኩ። ራሴ በራሴ ላይ ዘጋውበት ገባ። አንዳንዱ በር ራስን በራስ ነው የምዘጋው። እኔ አላገባም የሚሉ ሰዎች አሉ እየዘጋሽ ኧረ እኔ ስራ ኧረ እዚህ ሀገር አልፈልግም ዝግት፣ ኧረ እኔ አላገለግልም ዝግት። ስንት ነገር ራሳችን ላይ ዘግተናል። ደግሞ አንዳንድ ደግሞ ሼም የሌላቸው አካላት አሉ። አንዳንዴ የሆነ ድራማ አይቼው ምን አላውቅም፣ ግን ሰውየው ተግደርዳሪ ነው ብላ ሲባል አራ አሁን የበላሁት አለ። ሴትዮዋ ብድግ አረገች። እንዴ ትንሽ እንኳን አትለምነኝም አለ። ቁርሱን ይዛው ብድግ አለች። አትበላም በቃ ብላ ብድግ። ህይወት አንዳንዴ እንደዚህ ነው። አያግደረድርህም። ተው ግባ ተው እንትን በል አይልም። ወዲያው እድል ይሰጣል። እድሉ ላይ ካልተጠቀም ጧ ነው የሚለው። አሁን ለምሳሌ መኪና ገበያ አይታችሁ ከሆነ እኔ ገጥሞኝ ስለሚያውቅ ማለት አንዱን ነገ ገዛለሁ አለ። ተደረጋገረ ምናምን በቃ ነገ ገዛለሁ። ነገ ሲመጣ 500 ሺህ ብር ጨምሯል። በቃ የማይጠብቅህ ነገር አለ፣ የማይጠብቅህ ነገር አለ ወዲያው ምትሚል እና በጣም የሚገርማችሁ ነገር ግን እግዚአብሔር የሚከፍተው በር ማንም አይዘጋው። ለሆነ ሰው አውጃለሁ ማንም የማይዘጋው በር እግዚአብሔር ይከፍትላቸዋል። እስኪ ቀኝ እጆቻችሁን አንሱና ማንም የማይዘጋው በር በሉ እግዚአብሔር ይከፍትልኛል። አሜን ነው ወይ? እስኪ ጩና አሜን በሉ በደም ስሙኝ። ሁለት አይነት በሮች አሉ፣ ከውስጥ የሚከፈቱና ከውጭ የሚከፈቱ። ምን ማለት ነው? ገፍታችሁ የምትገቡት አለ፣ ስባችሁ የምታስገቡት አለ። ህይወት በሁለት አይነት አካላት የተሞሉ ናቸው። ሰይጣን አጋንንት ሁሉ ጊዜ ከውጭ ነው ከፍቶ መግባት የሚፈልገው። በሽታ፣ መከራ፣ ችግር ከውጭ ነው ባባባ አርጎ አንኳክቶ ጓጓጓጓጓ አርጎ መክፈት ይፈልጋል። ይሰማል? እስቲ የገባው ሰው አብዛኛው የኢትዮጵያ በር ሁለት አይነት ነው። አሁን ይሄኛው ወደዚህ ነው የሚከፈተው። ስለዚህ የሆነ ሰው ከውጪ ገብቶ አጋንንትም በሽታ የትኛውም አካላት ከውጪ ነው ከፍተው መግባት ይፈልጉት። ስለዚህ በሽታ ይመጣል፣ አንድ ቀን ይሞክራል፣ ኳኳኳ ያረጋል። ሌባይታል ማታ የሰው ቤት ሲገባ ኳኳኳ ያረግና ከውጪ ለመክፈት ይሞክራል። የሚገርማችሁ ነገር ግን ይሄ ወደዚህ የሚከፈተው በር እንደዚህ ባረገው አይከፈትም። ኦሬዲ ወደ ውጪ የሚከፈት። ለዚህ ነው ብዙ ሆቴሎች ላይ ብዙ ሰው ሲታገል አይቻል እና መልእክቴ ይሄ ነው ዛሬ አትታገሉ የሚል። አትታገል። አንዳንዱ ፑሽ ነው፣ አንዳንዱ ፑል ነው ማለት ነው። አንዳንዱ ገፍታ ነው የሚከፈተው፣ አንዳንዱ ደግሞ ስበክ ነው አይደል? የሆነ ሆቴል ላይ ሰው ተሸውዶ አይቻቃለሁ፣ እኔም ተሸውጄ አውቃለሁ። እና በሩ የማይከፈት ይመስላል፣ ግን ጥበብ ነው የሌለን። ምን አይነት ጥበብ ይፈልጋል ካላችሁ ወይ የመሳብ ጥበብ ነው። እኛ የሚሳበውን እንገፋለን፣ የሚገፋውን ደግሞ እንስባለን። ስለዚህ ብዙ ሰው እድሜውን የሚጨርሰው በሩን አግኝቶታል። መሳብ ሲገባው ይገፋል፣ መግፋት ደግሞ ሲገባው ይስባል። የምንስበው ምንድነው የምንገፋው ምንድነው የሚለውን ጥቂት ነገር ልናገር። አንድ አማኝ ወደ ውስጥ መክፈት ማለት ምን ማለት እንደሆነ ልንገራችሁ። ጌታ ኢየሱስ ክርስቶስ ስለ ነገ አትጨነቁ፣ ነገ ስለ ራሱ ይጨነቃል አላቸው። ስለ ገንዘብ ስለሚበላ ስለሚጠጣ አትጨነቁ። አስቀድማችሁ የእግዚአብሔርን መንግስት ጽድቅን ፈልጉ አለ። አስቀድማችሁ ወደ ውስጥ ሳቡት አለ። ህይወት የላችሁ ከመታገል አይጀምርም።
እንዴት እንደሚከፈት ከማወቅ ነው የሚጀምረው። ቅድሚያ መስጠት ያለብን እንዴት እንደሚከፈት ማወቅ። በህይወት ውጤታማ የምትሆነው እንዴት ነው የሚከፈተው? በሩ እንዴት ነው የሚከፈተው? ለዚህ ነው አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ሌላ ሁሉ ምን ያደርግላችኋል? ይጨመርላችኋል። አሜን ነው ወይ? ወደ ውስጥ መሳብ ማለት እግዚአብሔርን ማስቀደም ማለት ና ግባ ማለት ነው። ለዚህ ነው ዮሐንስ ራእይ ላይ ሲናገር በደጅ ቆሜ አንኳኳለሁ፣ ማንም ደጁን ቢከፍትልኝ ልቡን ቢከፍትልኝ ወደሱ እገባለሁ፣ ከሱ ጋር ደግሞ ራት ምን አደርጋለሁ አለ እበላለሁ። አየህ፣ እንደዚህ ስበህ የምታስገባው አካል የመለኮትን ጎትተን ነው የምናስገባው። ለዚህ ነው ፈልጉኝ አለ እግዚአብሔር። በፈለጋችሁኝ ቁጥር ምን ታረጉኛላችሁ? ታገኙኛላችሁ። አንዳንዱን ደግሞ ገፍተን ምን ከፍተው ነገር አለ። ገፍተን ለምሳሌ የእግዚአብሔርን ሐሳብ ገፍተህ መክፈት አትችልም። የሆነ ኢኮኖሚካል የሆነ ነገር ግን ገፍተህ ተናጥቀህ ታወጣዋል። ትገፋለህ፣ ይገባል። ዛሬ የሚገፋውን እንገፋለን፣ የሚሳበውን እንስባለን። ሲቀኝ እጆቻችሁን አንሱና የእግዚአብሔርን ነገር በሉ ሲ አስቀድማለሁ በሉ። በሩ የሚከፈተው በሉ ወደ ውስጥ ነው በሉ ሲ። ለዚህ ነው ጌታ ኢየሱስ እንደዚህ አለ፣ እናንተ ወደ ውስጥ ናችሁ አለ እና ኢየሱስ ደግሞ በውጪ ነኝ አለ። እንዴ! እና አንዳንድ ሰዎች እንደዚህ ኤክስትሪምሊ ሲናገሩ ሰማሉ። እሱ ራሱ ወደ ውጪ ነው አይደለም። ህይወት እንደዚህ ነው የሚጀምረው። ፑል ከማድረግ ነው፣ ከመግፋት ሳይሆን የሚጀምረው ከመሳብ ነው የሚጀምረው። ከመሳብ ከመቀበል ነው የሚጀምረው። ከዛ በኋላ መርጠህ መግፋት ትችላለህ። ያ ትግል ይጠይቃል። እና ዛሬ እንደዚህ እላችኋለሁ፣ የታገላችሁበትን ሳይሆን የሳባችሁት በር ይከፈትላችሁ። ቀኝ እጆቻችሁን አንሱና የታገልኩት በር አይደለም በሉ፣ የምስበው በር ይከፈትልኛል። ዛሬ ለሆነ ሰው በኢየሱስ ስም የጥበብ መንፈስ ይመጣል፣ የእውቀት መንፈስ ይመጣል። ለዚህ ነው ለቂሮስ እንደዚህ ያለው፣ ለቀባውት ለቂሮስ አለ። አየቅባት ኃይል የእግዚአብሔር ህልውና ምናምን በቂሮስ ላይ መጀመሪያ መጣ። ከዛ በኋላ እንደዚህ ያለ በሮች እንዳይዘጉ መቀርቀሪያውን ከፍታለሁ አለ። በፊት የተከፈተን በር ሰጣለሁ። አይ ሰጪው እግዚአብሔር ነው። ዛሬ በመታገል ህይወታችንን አናረግም። አሁን ግን ስበን እግዚአብሔርን እናስገባል። ጎትተን በራችንን ከፍተን እግዚአብሔርን እናስገባል። ለእግዚአብሔር የተከፈተ በር ለሰይጣን የተዘጋ ይሆናል። ለእግዚአብሔር የተከፈተ በር በሽታ አይገባበትም፣ ሁኔታ አይገባበትም። እስቲ ጩና አሜን በሉ። ስራ የሞላበት በር የሚከፈተው እኛ መጀመሪያ ኢየሱስን ስናስገባ አንታገለው። እና ከትላንት ወዲያ ሌሊት ይሄን መገለጥ ተቀበልኩና ብዙ በሮችን ማሰብ ጀመርኩ። ስንቱን በር ታግለናል። እና የበሩ ሰሪዎች ባለቤቶች ወይ ሆቴል ወይ ምናምን ግፋ ብለው ይግፉት የሚል በክብር ጽፎላል። ይግፉት ማለት ምን ማለት ነው? ስትገፋው ነው የሚከፈተው። እና አንዳንዱ በር ግፊያ የሚፈልግ ነው። ግን የህይወት ዋና በር ግፊያ አይደለም የሚፈልገው፣ መጎተት ነው የሚፈልገው፣ ከፍቶ ማስገባት ነው የሚፈልገው። ለዚህ ነው ኢየሱስ እንደዚህ ያለው፣ ማንም ድምጼን ቢሰማ በሩንም ምን ቢያረግልኝ ቢከፍትልኝ። መለኮት በትክክለኛ መንገድ የሰውን ህይወት የታደገው ታውቃላችሁ። ምድር ላይ 8 ሰው የተረፈበት ታሪክ የተዘጋ በር ነው የተረፈው። አንዳንድ በሮች ዘግቶ ያተርፈናል። ኖህን ብትመለከቱት የኖህ መርከብ ባለቤት ኖህ ነው። የበሩን የሰራው ኖህ ነው፣ ያውቀዋል። ግን መጽሐፍ ቅዱስ ሲናገር ዘፍጥረት ምዕራፍ 7 ላይ እግዚአብሔርም ይላል ከኖህ በስተጀርባ የመርከቡን ዘጋበት ይላል፣ በሩን ዘጋበት ይላል እንዳይወጣ፣ ሰዎችም እንዳይከፍቱበት ያን ዘጋበት። ዮሐንስ ራእይ ላይ ደግሞ ጌታ ኢየሱስ ማንም ድምጼን ቢሰማ በሩን ቢከፍትልኝ ከእርሱ ጋር እገባለሁ አለ። ከእርሱ ጋር ምን አረጋለሁ? ራት እበላለሁ። እሱ ግን ምን አለ? በደጅ ቆሜ ምን አረጋለሁ አለ? አንኳኳለሁ አለ። አያችሁ፣ ጌታ ሁል ጊዜ ወደኛ አንኳኳል። ለጌታ በራችንን እንከፍታለን። አሜን ነው ወይ? እስቲ ጮሁና አሜን በሉ። በደም አጠገባችሁ ያለውን ሰው ያዙና አትጋፋ በሉት። መመሪያ ማየት ነው። አሜን። መመሪያ ይፈልጋል።
ስራ የሞላበትን ደጅ እግዚአብሔር ይከፍታል። ግን መመሪያ ማየት ይፈልጋል። የሚጎተት በር ነው ያለው፣ የሚገፋ ነው። ፑሽ ነው ፑል፣ ገፍቼ የምገባው ነው ወይስ ጎትቼ የማስገባው? እና አንዳንድ ሰው ትልቅ በር ላይ ቆሞ ሲታገል ታይዋል። አረ ይላል ከውጭ ዘበኛው ጎትተው ይላል። እሱ ግን ማጠፊያ ወደ ውስጥ ስለሆነ ያለው ይገፋል። አየ አንዳንድ ሰው ሲታገል ነው ዘመን ያለፈበት። ሚሳብ እኮ በር ነው ያለው፣ እሱ ግን ወደ ውጭ ይታገል። እዚህ ነው መጽሐፍ ቅዱስ ሲናገር አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ፣ ሌላ ሁሉ ምን ያደርግላችኋል? አጋንንቶች ተጋፍተው ነው መግባት የሚፈልጉት። በሽታ ተጋፍተው ነው መግባት የሚፈልገው። ችግር አመጽ ተጋፍተው ነው መግባት የሚፈልገው። ለምን? ኢየሱስ ቤቱን ሞልቶታላ፣ ገብቷላ። እሱም ሲጋፋ አንተም ደግሞ ትገፋዋለህ። አትገፋለትም፣ ታስወጣዋለህ። ኳኳኳኳ ያረጋል ሊገፋ። ማነ ትለዋለህ? ደም ብዛት ውጣ። ማነ? ስኳር ነኝ። ከየት መጣ? ከአያቴ። አልፈልግህም፣ ቦታ ተሳስተሃል ትለዋለህ። እስቲ ጩና አሜን በሉ በደም። ይሄ ጥበብ ካልገባ የሚያንኳኳ ሁሉ የሚገባበት ቤት ይሆናል። ባለፈው ለወገብ ስንጸልይ፣ ዛሬ ለጉበት፣ ከሚቀጥለው ሳምንት ለአንጀት ስንጸልይ በቃ ዝም ብለን ህንጻ መሳሪያ በለው በቃ እንትን አለ ትሏል። የሚመጣው መዶሻ አለ ትሏል፣ መዶሻ ትሰጣል። እንትን አለ ትሏል፣ እንትሰጣል። እንትን አለ እንትሰጣል። ለምን? በሩ አልተዘጋም። አጥር የለህም ማለት፣ ከልካይ የለህም ማለት። የመከልከያው መንገድ ደግሞ ምንድነው ካላችሁ፣ ኢየሱስን በሚገባ ማስገባት፣ ማስቀደም፣ የሚገባውን ማስቀደም። ሌላውን ደግሞ ምን ማድረግ ነው? መግፋት። ሲመጣ ትገፋዋለህ። ኳኳኳ ሲያረግ ትገፋዋለህ። እሱ ሲስብ ከውጭ ሆነ ታየዋለህ። ምክንያቱም አንድ ነገር ብሎሃል ጌታ። ዛሬ ለሆነ ሰው አውጃለሁ፣ ለሆነ ሰው ቤት አውጃለሁ፣ ለሆነ ሰው ኑሮ አውጃለሁ። ያታገላችሁ መንፈስ ይወድቃል። መለኮት ምሪት ውስጥ ስትገቡ፣ የመለኮት ጥበብ ውስጥ ስትገቡ በህይወታችሁ የሚሆነውን ነገር ልንገራችሁ። ለምሳሌ ዘፍጥረት ምዕራፍ 14 ላይ ይመስለኛል አይደል? ሎጥ ከአብርሃም ከተለየው በኋላ ሰዶም ጎሞራ በሚቃጠልበት ምሽት ላይ፣ እሳት ከሰማይ በሚዘንብበት ምሽት ላይ መላእክቶች ሎጥ ቤት ገብተው ነበር። ቶሎ ብለህ በአንተና ቤተሰብ ይሄንን ፋሚሊ ይዘውጣ አለው እና መላእክቶቹ እዛ ቤት እንደገቡ ባወቁ ጊዜ እነዛ ክፉ ሰዎች ሆሞሴክሹዋል የሆኑ ወንዶች የሉ፣ ሴቶች የለ፣ ማንም የቀረ የለም። በሙሉ እዛ በር ላይ ሆነው ማንኳኳት ጀመሩ። ሊገቡ ፈለጉ። መላእክቶች አንድ ጊዜ ወጡና አይናቸውን ምን አረጉ ይለናል? አሳወሩ ይለናል። ቅድም ገብተውበት ነበር፣ አሁን ግን በሩ ጠፋባቸው። ታውቃላችሁ፣ እግዚአብሔር አምላክ እናንተን በክፉ የሚፈልጋችሁ ፈልጎ ይደክማል እንጂ አያገኛችሁም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በሩ ፈለጉት ግን ምን አላረጉትም ይላል? አላገኙትም ይላል። በመድከም በመፈለግ ምን አረጉ ይለናል? ደከሙ ይለናል። ዛሬ ነግራችኋለሁ፣ ያደከማችሁ ራሱ ይደክማል። ያደከመክ ራሱ ይደክማል። እስቲ ጩና ያደከመኝ ራሱ ይደክማል በሉ። ጤናችሁን ያደከመ፣ ቤታችሁን ያደከመ፣ ትዳራችሁን ያደከመ፣ ነገራችሁን ያደከመ በጌታ በኢየሱስም ራሱ ይደክማል። እስቲ ቀኝ እጆቻችሁን አንሱና አልታገልም በሉ። ድገሙ። አልታገልም በሉ።